ሰላም ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። የእንግሊዝ ፕሪሚየር ሊግ አርብ ምሽት አርሰናል ከኮንቨርት ሲቲ በሚያደርጉት ጨዋታ የሚጀመር ነው የሚሆነው። የመድፈኞቹ የመጀመሪያው የእንግሊዝ ፕሪሚየር ሊግ ጨዋታቸው ይሆናል። ከ22 ዓመት በኋላ የእንግሊዝ ፕሪሚየር ሊግን ሻምፒዮና ከሆኑ በኋላ በተከታታይ ዓመታት አርሰናል ዋንጫዎችን ለማሸነፍ የሚያደርገው ጥረት የሚጠበቅ ነው የሚሆነው። ኦፕታ ሱፐር ኮምፒውተር የዚህ ጨዋታን ግምቱን ሲያስቀምጥ አርሰናል 80% የማሸነፍ እድል አለው የሚል ግምቱን አስቀምጧል። ኮንቨርት ሲቲ ይህንን ጨዋታ የማሸነፍ እድሉ 7% ተደርጎ ተሰጥቷል። ወደ አድማጮቻችን እንግዲህ አርሰናል በእንግሊዝ ፕሪሚየር ሊግ የመጀመሪያ ጨዋታዎችን ባለፉት ጊዜያቶች 3 ተከታታይ ጨዋታዎችን አድርጎ የእንግሊዝ ፕሪሚየር ሊግን አርሰናል ሲከፍተው የመጀመሪያዎቹን ድሎች በሶስቱም ጨዋታዎች ማድረግ የቻለና ማሸነፍ የቻለ ነው። ኮንቨርት ሲቲ ከአርሰናል ጋር ባለፉት 14 ጨዋታዎች ማሸነፍ የቻሉት በፕሪሚየር ሊጉ አንድ ጊዜ ብቻ ነው። አርሰናል ይህንን የእንግሊዝ ፕሪሚየር ሊግ የማሸነፍ እድሉ በኦፕታ ሱፐር ኮምፒውተር መሰረት ከፍተኛ እድል ተሰጥቷል። አድማጮቻችን 38% ነው። ሁለተኛ የሚገኘው ማንቸስተር ሲቲ በ20.5% ነው። አድማጮቻችን አርሰናል እውነት ይህንን የውድድር ዓመት የእንግሊዝ ፕሪሚየር ሊግን ያሸንፋሉ ወይ? የእንግሊዝ ፕሪሚየር ሊግ መገመትና ውድድሩ ሲከናወን ማየት ብዙ ልዩነቶች እንዳላቸው ባለፉት ዓመታቶች ታይቷልና አርሰናል ከመጀመሪያው ጨዋታውን ድል በማድረግ ይጀምራል ወይ? ትልቁ ጥያቄ የሚሆን ነው። ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተን የውጤት ግምት ደግሞ አስቀምጡልኝ። አርሰናል ከኮንቨርት ሲቲ ማን ያሸንፋል? ኮሜንት መስጫዎች ላይ አስቀምጡልኝ። እንግዲህ ውድ አድማጮቻችን አርብ ምሽት የሚደረግ ጨዋታ ነው። አርሰናል አርብ የእንግሊዝ ፕሪሚየር ሊግ ሲጀምር ለመጨረሻ ጊዜ የሚታወሰው እንግዲህ ከሌስተር ሲቲ ጋር ያደረጉት ተጠባቂው የ4-3 ድል ነበር። ከዛ በመቀጠል ሁለተኛው ጨዋታ ነው የሚሆን ማለት የሚቻል ነው የሚሆነው። አርሰናሎች ከ22 ዓመት በኋላ የእንግሊዝ ፕሪሚየር ሊግን በ85 ነጥቦች ባለፈው የውድድር ዓመት በማይክል አርቴታ ስር ካሸነፉ በኋላ ማንቸስተር ሲቲን በ7 ነጥብ ካስከተሉ በኋላ ይህ የውድድር ዓመት መድፈኞቹ እንግሊዝ ፕሪሚየር ሊግ ከተባለ ጀምሮ ባክ ቱ ባክ በተከታታይ ዓመታት የእንግሊዝ ፕሪሚየር ሊግን ዋንጫ ማሸነፍ አልቻሉም። በአርሰናል ቀዳሚነት ከሚሰጣቸው አሰልጣኞች አንዱ አርሰን ዌንገር ይህንን ማሳካት አልቻሉም። ታዲያ ማይክል አርቴታ በዚህ የውድድር ዓመት ይህንን ድል ማምጣት ይችላል ወይ? ትልቁ ጥያቄ ሆኖ መቅረብ የሚችል ይመስለኛል። በውድድር ዓመቱ ታዲያ ማይክል አርቴታ ስራውን ሊያቀልሉት የሚችለው ፔፕ ጋርዲዮላ የለም። የርገን ክሎፕ ከለቀቁ ዓመታት አልፈዋል። ያለበለዚያ ደግሞ አርነ ስሎት አሉ ብትሉ እንኳን የፕሪሚየር ሊጉ አሸናፊ የነበሩት አርነ ስሎት በሊቨርፑል ቤት የሉም። አሁን ከስብስቡ ከእንግሊዝ ፕሪሚየር ሊግ 20 ቡድኖች አሰልጣኞች ማይክል አርቴታ ለረጅም ጊዜ በአንድ ቡድን ውስጥ የቆየው አሰልጣኝ ነው። 9 ወይም በሚባል ደረጃ ደግሞ አዲስ አሰልጣኞች ናቸው። 8ቱ አዲስ ናቸው። ዲዘርቢ በመጨረሻው ሰዓት ስለተቀላቀለ 9 የእንግሊዝ ፕሪሚየር ሊግ ቡድን በአዲስ አሰልጣኝ ነው የሚሆነው። ማይክል ካሪክን የምንጨምር ከሆነ 10፣ ኤቨርተንን የምንጨምር ከሆነ 11። እነዚህ በአጠቃላይ በአዲስ አሰልጣኞች የመጡ ናቸው ማለት የሚቻል ነው የሚሆነው። ታዲያ ይህ የውድድር ዓመት ለአርሰናል ያለመገመትን እድል ደግሞ የሚያከብደው ይሆናል። ብዙ የእንግሊዝ ፕሪሚየር ሊግ ቡድኖች በትራንዚሽን ወይም ደግሞ አዲስ ቡድን ግንባታ ላይ ይገኛሉና አርሰናሎች ይህንን ወቅት በሚገባ ለመጠቀም በዝውውር መስኮቱ ላይ ጠንክረው እየሰሩ ይገኛሉ። ታዲያ አርሰናል በዝውውር መስኮቱ ላይ ክርስቶፈር ዞሊስን፣ ብሩኖ ጎሜሬስን፣ ኤዝሪ ኮንሳን ማስፈረም መቻላቸው ጠንካራ ቡድን መገንባት እንደሚችሉ በዘንድሮ ውድድር ዓመት አንዱ የሚጠበቀው ቡድን አርሰናል እንደሆነ በሚገባ የሚያሳይ ነው። አርሰናል የውድድር ዓመቱ ሲጀመር እንግዲህ ባለፉት ዓመታት 5 ተከታታይ ድልን ለማስመዝገብ የሚጀምረው የውድድር ዓመት ይሆናል። ባለፉት 3 የውድድር ዓመቱ የመጨረሻው ጨዋታዎች ባለፈው ዓመት ማለት ነው 5ቱንም ማሸነፍ ችሏል። አርሰናል የውድድር ዓመቱ ያምናውን የእንግሊዝ ፕሪሚየር ሊግ በአስደናቂ ብቃት ነው የጨረሱት። ታዲያ ይህንን የውድድር ዓመት በጥሩ ሁኔታ ይጀምሩታል ወይ የሚለው ትልቁ ጥያቄ ሆኖ መቅረብ የሚጠበቅበት ይመስለኛል። አርሰናሎች ያንን የማሳካት እድላቸው ሰፊ ነው ብዬ አስባለሁ። በተለይ ደግሞ ይህንን የኮንቨርት ሲቲን ጨዋታ ማሸነፍ መቻላቸው በጣም የሚያስፈልግ ነው የሚሆነው። ያለፉትን 3 የመጀመሪያ ቀን ወደ አድማጮቻችን አርሰናል የእንግሊዝ ፕሪሚየር ሊጉን የሚከፍተው ቡድን ሲሆን ውጤታማ ቡድንን አሳይተውናል። በኤምሬትስ ሲጀምሩ እንግዲህ ኤቨርተንን ያሸነፉበት፣ ኖቲንጋም ፎረስትን ያሸነፉበት እንዲሁም ደግሞ በርሚንግሃምን ያሸነፉበት ጨዋታዎች የሚታወሱ ናቸው። አርሰናል በመጀመሪያው ቀን የእንግሊዝ ፕሪሚየር ሊግ ጨዋታ የተሸነፈው ለመጨረሻ ጊዜ በብሬንፎርድ ነበር። የማይክል አርቴታ የመጀመሪያዎቹ ጊዜያቶች የቸገረበት የ21 22 የውድድር ዓመት በኋላ ባለፉት 4 ተከታታይ ጨዋታዎች ግን ማሸነፍ ችሏል። ዘንድሮ 5ኛ ተከታታይ ድሉን ለማስመዝገብ የሚጥሩ ይሆናል። ይህ ማለት አርሰን ዌንገር ከ2001 2002 እስከ 2005 2006 ያደረጉትን ታሪክ ማይክል
ማይክል አርቴታ የሚጋራ ይሆናል። አርሰናል እንግዲህ ከወራጅ ቀጠና ቡድን ጋር መድፈኞቹ ሲጋጠሙ ጠንካራ ቡድን እንዳላቸው በሪከርዳቸውም የሚሰበር አይነት የማይመስል አስደናቂ ብቃት ያለው ስብስብን አሳይተውናል። ውድድማቻችን ይህ ስብስብ ይህንን ጥንካሬውን ባለፈው የውድድር ዓመት በ25-26 የውድድር ዓመት ላይ ከሰንደርላንድ ጋር ባደረጉት ጨዋታ 2-2 የተለያዩ በታች ዲቪዚዮን መጥቶ ያስቸገራቸው ቡድን ነበር ማለት ይቻላል። ነገር ግን ባለፉት 45 ጨዋታዎች 40ውን አሸንፈው በአምስቱ አቻ የወጡበት ግን አስደናቂ የአርሰናል ስብስብን የሚጠበቅ ያደርገዋል። በተለይ ወራጅ ቀጠና ቡድኖች ለመድፈኞቹ በጣም የሚቀሏቸው ቡድኖች ናቸው ማለት የሚቻል ነው የሚሆነው። በተጠባቂው የእንግሊዝ ፕሪሚየር ሊግ አንድ ተብሎ ሲጀመር ማይክል አርቴታ አሁን 250 ጨዋታዎች በታች አድርጎ 150ኛ የእንግሊዝ ፕሪሚየር ሊግ ድሉን የሚያገኝ ይሆናል ኮንቨርት ሲቲን የሚያሸንፍ ከሆነ። ይህ ለማይክል አርቴታ ወዳጆቻችን በአርሰናል ቤት ታሪኮችን መገንባት እንዲችል የሚያስችል ይሆናል ብዬ አስባለሁ። ከ250 በታች በሆኑ ጨዋታዎች 150 የእንግሊዝ ፕሪሚየር ሊግን ድሎችን ማድረግ የቻሉ አሰልጣኞች 4 ብቻ ናቸው። ያም የመጀመሪያው የሚሆነው ፔፕ ጋርዲዮላ 204 ጨዋታዎችን ፈጅቶበታል 150 ድሎችን ለማግኘት። ጆዜ ሞሪኖ 231 ጨዋታዎችን፣ ማይክል አርቴታ 248 ጨዋታዎች ላይ ይገኛል። የርገን ክሎፕ 237፣ አሌክስ ፈርጉሰን ደግሞ 247። ወዳጆቻችን እንግዲህ ማይክል አርቴታ ከነዚህ አሰልጣኞች የሚለየው አርሰናል ችግር ውስጥ በነበረበት ጊዜ ነው የቡድኑን ኃላፊነት የተረከበ። በአርሰናል ቤት ደግሞ አስደናቂ ብቃቱን በወጥነት ባለፉት ዓመታቶች እያሳየ ይገኛል። ባለፉት 3 ዓመታት አርሰናሎች ያለፈውን የእንግሊዝ ፕሪሚየር ሊግ የውድድር ዓመት አሸናፊ ከመሆናቸው በፊት ሁለተኛ ለ3 ዓመታት ኦሌ አርሰናል ሰከንዳጌን የሚሉ ጭፈራ አይነቶችን በተቃራኒ ቡድኖች ሲነሱባቸው ነበር። አሁን ቻምፒዮንስ ወይም ቻምፕስ የተባሉ መድፈኞቹ እንዲጠራ ያደረጋቸው የአርሰናል ውጤት ነው ማለት የሚቻል ነው። ይህ ደግሞ በማይክል አርቴታ መሪነት የተገኘ መሆኑን መርሳት የለብንም። ፍራንክ ላምፓርድ እናንሳ። ኮንቨርት ሲቲ በፍራንክ ላምፓርድ ስር የሚመራው ቡድን በቻምፒዮንሺፑ አሸናፊ ሆኖ ወደ እንግሊዝ ፕሪሚየር ሊግ የመጣ ነው። የቻምፒዮንሺፑ አሸናፊ ከእንግሊዝ ፕሪሚየር ሊግ ቡድኑ አሸናፊ ጋር የሚገናኙበት ጨዋታ ነው። ወሳኝ ጥሩ ምዕራፍን የሚያሳይ የእንግሊዝ ፕሪሚየር ሊግ ጠንካራ ፉክክርን የሚደረግበት ይሆናል ብዬ አስባለሁ። ኮንቨርት ሲቲ ለፕሪሚየር ሊጉ ቡድኖች መልእክቶችን ለማስተላለፍ ይፈልጋል። አርሰናል ደግሞ የአምናውን ድል ማስቀጠል ይፈልጋል። ሁለቱ ቡድኖች በሚገባ የሚፎካከሩበት ይሆናል ብዬ የማስበው ነው የሚሆነው። ታዲያ ይህ ጨዋታ የተለየ ትርጉም የሚኖረው በተለያየ አይነት ምክንያት ነው ማለት ይቻላል። አንደኛው ይህ ጨዋታ ፍራንክ ላምፓርድን ከማይክል አርቴታ የሚያገናኝ ነው። በቼልሲ ቤትና በኤቨርተን ቤት እንዲሁም በአርሰናል ቤት የሚታወሰው ማይክል አርቴታ በፍራንክ ላምፓርድ ባለፉት ዓመታቶች የማይቀመስ ነው ማለት ይቻላል። ማይክል አርቴታ የፍራንክ ላምፓርድን ቡድን 5 ጊዜ ገጥሞ አንዴ አቻ ወጥቶ 4ቱን ማሸነፍ የቻለ አስደናቂ ቡድን አሳይቶናል። የፍራንክ ላምፓርድ ቡድን ለመጀመሪያ ጊዜ በማይክል አርቴታ የተሸነፈው 2019 በታህሳስ ወር አርሰናልን ይዞ ማይክል አርቴታ ቼልሲን 2-1 ባሸነፈበት ጨዋታ ነበር። እንግዲህ ብዙውን ዓመታት ያለፉትን 25 ዓመታት ወደ እንግሊዝ ፕሪሚየር ሊግ ኮንቨርት ሲቲ መምጣት አልቻለም ነበር። በችግር ውስጥ ነበሩ ማለት የሚቻል ነው። ብዙውን ጊዜ ያሳለፉት በቻምፒዮንሺፑ ነበር። ይህ ስብስብ ታዲያ አሁን ወደ እንግሊዝ ፕሪሚየር ሊግ በፍራንክ ላምፓርድ እየተመሩ መምጣት ችለዋልና የተለየ ነገርን ለማድረግ የሚያስቡበት የውድድር ዓመት፣ በተለይ ደግሞ በእንግሊዝ ፕሪሚየር ሊግ ለመቆየት ብዙ ነገሮችን ለማድረግ የሚያቅዱበት ነው የሚሆነው። ታዲያ ፈተናው በአርሰናል በአምናዎቹ ሻምፒዮን አንድ ብሎ የሚጀምር ነው የሚሆነው። ታዲያ እዚህ ጋር መነበብ የሚጠበቅበት ትልቁ ትርጉም የሚኖረው ይህ ስብስብ ባለፉት ዓመታቶች ከእንግሊዝ ፕሪሚየር ሊግ ውጭ በሆኑ የውድድር አይነቶች ኮንቨርት ሲቲና አርሰናሎች ተገናኝተው ነበር። በ2012 በሊግ ካፕ 6-1 አርሰናል አሸንፏል። ኤፍኤ ካፕ ደግሞ በ2014 አርሰናል አሁንም 4-0 ማሸነፍ ችሏል። በእንግሊዝ ፕሪሚየር ሊግ ለመጨረሻ ጊዜ የተገናኙት 2001-2002 ነበር። ያን የውድድር ዓመት አርሰናሎች 3-1 ያሸነፉበት የውድድር ዓመት እንደነበር የሚታወስ ነው። አርሰናል የተከላካይ መስመሩ ላይ ችግሮች እንዳሉ በጉዳት የታመሰ እንደሆነ የሚታወቅ ነው። የሳሊባና ቲምበር ጉዳይ አሳሳቢ እንደሆነ ይታወቃል። አርሰናሎች ኢዝሪ ኮንሳን ያስፈረሙት ታዲያ ለዚህ ሁኔታ መፍትሄ እንዲሆን ነው። ኢዝሪ ኮንሳ በዚህ ጨዋታ ላይ በይፋ አርሰናል ተጫዋቹ ነው በተጫዋቾቹ በኤሚሬትስ የሚተዋወቅ ይሆናል ተብሎ አንዱ የሚጠበቅ ነው የሚሆነው። እንግዲህ ኮንቨርት ሲቲዎች ጋር ስናይ በ3 ተጫዋቾች ተጎድተውባቸዋል። ጃክ ሮድኒ አይኖርም፣ እንዲሁም ደግሞ ሀጂ ራይት አይኖርም፣ የኳድ ጉዳት አጋጥሞታል። ኤፍሬም አንሰን ክላርክም 3ቱ ተጫዋቾች የማይኖሩ ይሆናል። ለ25 ዓመት በእንግሊዝ ፕሪሚየር ሊግ እርስ በራስ አልተገናኙም። በ2001-2002 ለመጨረሻ ጊዜ ሲገናኙ አርሰናል 1-0 ያሸነፈበት ጨዋታ የሚታወስ ነው። በ1993-94 ለመጨረሻ ጊዜ ኮንቨርት ሲቲዎች አርሰናል ላይ ብልጫ የወሰዱበት፣ አርሰናልን በደርሶ መልስ ያሸነፉበት ጊዜ ነበር። አርሰናል ባለፉት ጊዜያቶች ግን ባለፉት
ከ14 ጨዋታዎች አርሰናል 8 ጊዜ አሸንፎታል። ኮንቨርት ሲቲን 5 ጊዜ አቻ ወጥቷል። አንዴ ብቻ ነው እንግዲህ ቡድኑ ሽንፈትን ያስተናገደው የአርሰናል ስብስብ። ለመጨረሻ ጊዜ ኮንቨርት ሲቲ አርሰናልን ያሸነፈው በ1999 በቦክሲንግ ዴይ 3-1 እንደነበር የሚታስታውሱት ነው። እንግዲህ ኦፕታ ሱፐር ኮምፒውተር ግምቱን አስቀምጧል። ውድ አድማጮቻችን ይህንን ጨዋታ አርሰናል ከኮንቨርት ሲቲ አርሰናል 80% የማሸነፍ ዕድል አለው። 13% አቻ፣ 7% ለኮንቨርት ሲቲ ሰጥቶታል። አርሰናል 38% የእንግሊዝ ፕሪሚየር ሊግን ዋንጫ የማሸነፍ እድል እንዳላቸው ኦፕታ ገምቷል። እንግዲህ ወደ ማቻችን እዚህ ጋር አንድ ሀሳብ እናንሳ። ኮንቨርት ሲቲ በእንግሊዝ ፕሪሚየር ሊግ የመቆየት እድሉ 25% ነው ማለት የሚቻል ነው የሚሆነው። ግምት ያሰላለፉ አርሰናል ይህንን ጨዋታ ቋሚ ያሰላለፉ ላይ ዴቪድ ራያን ይዞ የሚጀምር ይሆናል። ያለፉትን 3 ዓመታት የፕሪሚየር ሊጉ ምርጥ ግብ ጠባቂ ነው ማለት የሚቻል ነው። ያንንም ማሳካት ችሏል። ዘንድሮስ ምን ያጋጥመዋል ምን ይሆናል? ቤን ዋይት፣ ሞስኬራ፣ ገብርኤል እና ካላፊዮ በአርሰናል ተከላካይ መስመር የሚመሩት ይሆናል። ብሩኖ ጎሜሬስ፣ ስኬሊ እና እንዲሁም ደግሞ ማርቲን ኦዴጋርድ የአማካይ መስመሩን ይዛሉ። ኖኒ ማዱዌኬ፣ ቪክቶር ኮሬስ እና ዞሊስ የአጥቂ መስመሩን የሚይዙ ይሆናል። ጠንካራ የአርሰናልን ማጥቃት በዚህ ጨዋታ የሚጠበቅ ይሆናል። መድፈኞቹ ጠንካራ ብቃታቸውን ለማሳየት ይህንን የውድድር ዓመት በጠንካራ ሁኔታ መጀመርን የሚያስቡ ይሆናል። ማይክል አርቴታ እዚህ ላይ ጠንክሮ የሚሰራ ይሆናል ተብሎ የሚጠበቅ ነው የሚሆነው። ወዳጆቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።